የሚናገሩት የብሉይ ኪዳን ነቢያት ትንቢት የሚናገሩት ቃል ሁሉ የሚፈተሽ የሚመረመር የሚጠና የሚጣል የሚወድቅ አይደለም። መጽሐፍ ሆኖ መቀመጥ የሚችል ነው። ምዕራፍና ቁጥር የሚገባለት ነው። ከዛ የተነሳ ሶስተኛ ላይ አሁን የምናየው የብሉይ ኪዳን ነቢያት ፍጹማዊ የሆነ የስልጣን ቃል ነበራቸው። የብሉይ ኪዳን ነቢያት ፍጹማዊ መለኮታዊ የስልጣን ቃል ነበራቸው። ምን ማለት እንደሆነ እናወራለን። ምን ማለት ነው? የሚናገሩት ቃል በውስጣቸው መንፈስ ቅዱስ አምጥቶት በእነሱ ትርጉም ተርጉመውት ለኛ የሚያቀበሉት የመንፈስ ቅዱስ መረጃ ሪፖርት ሳይሆን ቀጥታ ከእግዚአብሔር ተቀብለው ሰምተው የሚያቀበሉት ከመሆኑ የተነሳ ቃሉ ሙሉ በሙሉ መለኮታዊ የስልጣን ቃል አለው። የሚመረመር የሚፈተሽ አይደለም። አሁን በእኛ በቤተ ክርስቲያን ምንድነው የሚለው? በአዲስ ኪዳን ትንቢትን አትናቁ፣ ግን ሁሉን ምን በሉ መርምሩ ወይም ፈትኑ አይደለ? ቼክ አርጉት፣ ቴስት አርጉት፣ ፈትኑት፣ ጀጅ አርጉት። ቆሮንቶስ መጽሐፍ ላይ እያንዳንዳችሁ በእያንዳንዳችሁ ላይ ትንቢት ልትናገሩ ይችላላችሁ። ነቢያት ሲናገሩ 2 ወይም 3 ሆነው በተራ ይናገሩ፣ ሌሎቹ ደግሞ ይለዩአቸው፣ ጀጅ አድርጉት፣ ትንቢቱን ማለት ነው። የብሉይ ኪዳን ነቢያትና ትንቢታቸው ግን ፈጽሞ እንደዚህ አይደለም። ቼክ የሚደረግ የሚመረመር አይደለም። ቀጥተኛ የእግዚአብሔር ቃል መገለጽ ስለሆነ ቃሉ ሙሉ በሙሉ መለኮታዊ ስልጣን ያለው ቃል ነው። ማንም ሰው እስቲ ሊየው ልመርምረው ልቀበለው አልቀበለው ማለት አይችልም። በሳምንት አንድ ሰው አንስቼላቸዋለሁ፣ አጋቦስ የአዲስ ኪዳን ትንቢት አገልጋይ ነው እና አጋቦስን የሚያክል ነቢይ ወደ ኢየሩሳሌም አትሂድ ቢልህ እንኳን ኦኬ ኢየሩሳሌም አደጋ አለው ግን እኔ ለመሞትም ቢሆን ተዘጋጅቻለሁ ብለ መሄድ መብት ነው። የብሉይ ኪዳኑን ግን መተላለፍ አይቻልም። የተባለውን እንዳለን የምንቀበለው ለምን? መለኮታዊ የሆነ የስልጣን ቃል አለው። ያ ማለት የብሉይ ኪዳን ነቢያት የተናገሩትን አለማመን ወይንም ለምሳሌ እኔ እዚህ ውስጥ አንድ ወንድሜ ትንቢት ሊናገር ይችላል። የአለማመን መብቴ ተጠበቀ። በእግዚአብሔር ቃል መዝኘው ልቀበለውም እችላለሁ፣ ወይ ደግሞ በእግዚአብሔር ቃል መዝኘው ላልቀበለውም እችላለሁ፣ ወይ ደግሞ እንዲሁም ላልቀበለው እችላለሁ። አንድ ወንድም የሆነ ትንቢት ሲናገር የሆነ ሰው አልቀበልም ስላለ ያ ሰው ሄዶ አይሞትም። ያ ሰው ሄዶ ቤቱ ድፍት አይልም። በአዲስ ኪዳን ቤተክርስቲያንን ለማነጽ አካሉን ለማነጽ አጥቢያውን ለማነጽ የሚደረጉ የትንቢት አገልግሎቶችን ቅዱሳን ሊያምኗቸው ላያምኗቸው ይችላሉ። ይሄን ያህል እንደ ብሉይ ኪዳን እንደ ትንቢተ ኢሳይያስ፣ እንደ ትንቢተ ኤርምያስ፣ እንደ ሕዝቅኤል መጽሐፍ፣ እንደ ትንቢተ ዳንኤል ጽሑፍ በጽሑፍ ቃል በቃል ቀጥተኛ የቃል መገለጥ ሆኖ ሁሉን ካላምንን የሚፈረድብን አይደለም። የአዲሱ ኪዳን ትንቢት የሚመረመር ነው፣ በእግዚአብሔር ቃል የሚጠና ነው፣ ቼክ የሚደረግ ነው። ይሁንና የብሉይ ኪዳን ነቢያት ግን ፍጹማዊ የመለኮት ስልጣን ቃል ነበረው። የሚናገሩት ማለት የተናገሩትን አለማመን ወይም አለማክበር፣ ቀጥታ ነቢዩን አለማመን አይደለም፣ ትንቢቱንም አለማክበር አይደለም። ቀጥታ ምን ይባላል? እግዚአብሔርን አለማመንና እግዚአብሔርን አለማክበር ነው የሚባለው። አሁን መጠንቀቅ ያለብን በትንቢት የሚያገለግል ወንድም ወይም ስንጸልይ ወይ ስናመልክ ወይም ወዘተ ትንቢታዊ ቃል ትንቢታዊ ጸሎት ሲወጣ ያ የሚጸልየው የሚናገረው ሰውየም የሚናገረውን ትንቢት ጉባኤው ውስጥ ያለ ሰው ካልተቀበለም ካልሰማው እግዚአብሔርን አልሰማም እግዚአብሔርን አላከበረም ማለት የለበትም። ምክንያቱም ማናቸውም ሰው የሚናገረው ገና የመመርመር መብት አለን፣ ቼክ የማድረግ መብት አለን። ከእግዚአብሔር ቃል አንጻር ልንጥለው ልናነሳው የምንችለው ስለሆነ የብሉይ ኪዳኑ ትንቢትን ግን አለማመንና አለማክበር ነቢዩን አይደለም ማታምነው ትንቢቱን አይደለም ማታከብረው። ቀጥታ ምን ተብሎ ነው የሚታወቀው? እግዚአብሔር የተናገረውን አላመኑምና እግዚአብሔርን አላመኑትም እግዚአብሔርንም አላከበሩትም ይባል። ነቢዩን የሚያየው የለም፣ ከነቢዩ ጋር አይደለም ጉዳዩ። ስለዚህ ፍጹማዊ መለኮታዊ የስልጣን ቃል ስለነበራቸው ብሉይ ኪዳን ነቢያት እነሱ የሚናገሩትን አለማመንና አለማክበር ምን ይባላል? ነቢዩን አለማመንና ትንቢቱን አለማክበር ሳይሆን ምንድን የሚባለው? ቀጥታ እግዚአብሔርን አላመነም ሰውየው። ያ ሰው ኤርምያስን ያወራውን ያልተቀበለ ሕዝቅኤል የተናገረውን ያልተቀበለ ሰው
ሕዝቅኤልና ኤርምያስን አይደለም። ቀጥታ የእስራኤልን አምላክ ቃል አልሰማም፣ የእግዚአብሔርን ቃል አላከበረም ተብሎ ነው የሚነገረው። እኛ ጋር ሲመጣ ግን ይመረመራል፣ ቼክ ይደረጋል፣ ይጣላል፣ ይነሳል። ጥቅሶች የብሉይ ኪዳን ነቢያት የሚናገሯቸውን ቃል አለማመንና አለማክበር ቀጥታ የስልጣን ቃል አምላካዊ ቃላት ስለሆኑ በመንፈስ መጥተው የሚተረጎሙ ሰውየው የሚያብራራልን ሳይሆን እንደወረዱ የአምላክ ቃል ስለሆኑ ነቢያቱም አፈ እግዚአብሔር ስለሆኑ እግዚአብሔር በአፋቸው ላይ ቃልን አስቀምጦ የሚናገርባቸው ስለሆነ ቃሉን መጣል ማለት ነቢዩን መጣል አይደለም፣ እግዚአብሔርን ራሱን መርሳት አለማክበር መተው ማለት ነው። ዘዳግም 18:19 አንደኛ ሳሙኤል ምዕራፍ 8 ቁጥር 7 በኋላ በስሜ የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ ይላል እግዚአብሔር። ለምሳሌ በዚህ ቦታ ላይ ነቢዩ ሲናገር ያው በዚህ ቦታ ላይ ወደፊት የሚመጣውንም ክርስቶስን ይጨምራል። እውነተኛ የእስራኤል ነቢይ የሆነ ማንኛውም ሰው የሚናገረውን ቃል ያዘዝኩትን ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ ይላል እግዚአብሔር። ነቢዩ ማለት ሲናገር ያንን ትንቢት የማይቀበለውን ሰው ቀጥታ የሚበቀልለት ማን ነው? እግዚአብሔር ነው። እግዚአብሔር ነው የሚበቀልለት። ሰዎቹ ኤርምያስ ብለው ነው ያልተቀበሉት፣ ሕዝቅኤል ብለው ነው ያልተቀበሉት፣ ወይ ሆሴ ብለው ነው ያልተቀበሉት። ግን እግዚአብሔር ኦኬ ቃሌን አልተቀበሉም። አዎ የነገርኩን የነገርካቸው፣ እንደወረደ ነው የነገርካቸው፣ ምክሬን ነው የነገርካቸው፣ ያልኩህን ነው ያቀበልካቸው። ስለዚህ አንተን አይደለም የናቁት እኔን ነው እበቀልልሃለሁ። አሁን ግን እኔ ብናገር በቀለ ቢናገር አስቴር ብትናገር የመመርመር የመጣል መብታችንን ማን አክብሮልናል? እግዚአብሔር። ቅዱሳት መጻሕፍት ናቸው ብላችሁ የክርስቲያኖችን ትንቢት እንደ ምዕራፍና ቁጥር እንደሚገባው መጽሐፍ እንደ ሕዝቅኤል እንደ ዳንኤል እንዳታምኗቸው ማበረታቻውን የሰጠን እግዚአብሔር ነው። ወዳጆች ሆይ መንፈስ ከወዴት እንደሆነ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም ገብተዋልና ያለን እግዚአብሔር ነው። ሐሰተኞች ነቢያት ይገባሉ። እግዚአብሔር ጌታ ኢየሱስ ነግሮናል በምድር ላይ በነበር ሰዓት። ጳውሎስ ሐሰተኞች ሰዎች በጉባኤው መሃል እንደሚገቡ ነግሮናል። ለመንጋው ማይራሩ ጨካኞች እንደሚገቡ ነግሮናል። ወዘተ ወዘተ መክሮናል። ትንቢትን አትናውቁ ግን ሁሉንም ፈትኑ ማለት የሚነገረውን ትንቢት ሁሉ ምን በሉ ፈትኑ ብሎናል። ትንቢት ሲናገሩ ሌሎች ይለዩት ያለው ለዚህ ነው እንጂ ሕዝቅኤል አይነት ነቢይ ነኝ እኔ፣ እንደ ኢሳያስ አይነት ነኝ፣ እንደ ኤርምያስ አይነት ነኝ፣ እንደ ሆሴ አይነት ነኝ፣ ፍጹማዊ የቃል መገለጥ ዳይሬክት ሪቨሌሽን ተሰጥቶኛል ስለማይሰጥ ለሐዋርያት ነው የተሰጠው ስለሌለ የአምላክ ቃል አፌ ላይ ተቀምጦ ነው ማውራው እኔ ራሴ አላውቅም ስለማይባል አሁን መንፈስ ቅዱስ በውስጣችን የሚያመጣውን ሪፖርት ነው ለሰው ተርጉመን የምንነግረው እንጂ የወረደ ቃል እንደተናገረው የምንናገረው አይደለም። ቦታው ጋር ሲደርስ እንለየዋለን የአዲስ ኪዳኑን የትንቢት ጸባይ። አንደኛ ሳሙኤል ምዕራፍ 8 ቁጥር 7 ምን ሊሆን እግዚአብሔርም ሳሙኤልን አለው። ታሪኩን ታውቁታላችሁ። ባጭሩ ከቁጥር 1 ልጀምረው ይጠቅመናል። እንግዲህ እንዲህም ሆነ ሳሙኤል በሸመገለ ጊዜ ልጆቹ በእስራኤል ልጆች ላይ ፈራጅ ያደረጋቸው። የበኩር ልጁም ስም ዮኤል፣ የሁለተኛው ስም አብያ ነበር። እነርሱም በቤርሳቤ ይፈርዱ ነበር። ልጆቹም በመንገዱ አልሄዱም፣ ነገር ግን ረብ ለማግኘት ወይም ጉቦ ማለት ነው ለማግኘት ፈቀቅ አሉ። ጉቦም እየተቀበሉ ፍርድን ያጣምሙ ነበር። ሳሙኤል የወለዳቸው የሥጋ ልጆቹን እሱ እያረጀ ሲመጣ እንደሱ ነቢይና ፈራጅ አድርጎ በሕዝቡ ላይ ያስቀመጣቸው። ግን ልጆቹ በመንፈስ የሚፈርዱ ሳይሆን በጉቦ የሚፈርዱ ሆኑ። በነገራችን ላይ በእግዚአብሔር አገልግሎት በጣም ቢዚ ከመሆናቸው የተነሳ ልጆቻቸውን ከረሱ ውስጥ ጥቂት የመጽሐፍ ቅዱስ ሰዎች ውስጥ አንዱ ሳሙኤል ነው። ሳሙኤል ቤቱን ያላገለገለ የእስራኤልን ሕዝብ ያገለገለ ታላቅ ነቢይ ነው፣ ታላቅ አገልጋይ ነው። ልጆቹን ያላገለገለ እሱና ኤሊ በዚህ ይታወቃሉ። ማለት ወለደ። ከዛ በኋላ እግዚአብሔርን ሕዝብ በማገልገል ላይ ቢዚ ስለነበረ ማን ሳሙኤል ቤት ውስጥ ግን ልጆቹን ረስቷቸው ነበር። እንደዛ አይነት ሆነ። ኤሊም የምታውቁት ነው። እንደዛ አይነት ነገር ነው። ይሁንና ልጆቹ ጉቦ ተቀባይ ሆኑ። ቁጥር 4 የእስራኤልም ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴም መጡና እነሆ አንተ ሸምግለሃል፣ ልጆች በመንገድ አይሄዱም። አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት። የሚፈርድልን ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ለምን? ሳሙኤል ቀድሞ የእግዚአብሔር አፍ ሆኖ የነገራቸው ነገር አለ። በሙሴ እንደተነገረ የእስራኤል ንጉሥ እግዚአብሔር እንጂ ሰው አይደለም። የእስራኤል ጦር የእግዚአብሔር ሰራዊቶች እንጂ ሰው አይደለም።
ቀስተኛ፣ ሰልፈኛ፣ ታንከኛ፣ ፈረሰኛ አይደለም። ይህን እያወቁ ነው እግዚአብሔር ቀጥታ በሳሙኤል በኩል እየተናገረ ያስተዳደራቸው። አሁን እግዚአብሔር ለሳሙኤል ምንድን ነው የሚለው? ሰዎቹ መጡና እግዚአብሔር በአንተ በኩል ነው የፈረደው፣ ያስተዳደረው፣ የተናገረው፣ ልጆች እንዳንተ አልሆንም፣ አሁን ንጉሥ አንግስልን። ይህንን የእግዚአብሔር አፍ የሆነ ነቢይ ከእግዚአብሔር ሰምቶ የሚነግራቸውን ነቢይ ባልተቀበሉት ጊዜ ሳሙኤል አዘነ፣ አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና በሚሉህ ነገር ሁሉ የሕዝቡን ቃል ስማ። ከግብፅ ካወጣቸው ቀን ጀምሮ እስከ ዛሬ ድረስ እኔን ትተው እንግዳ አማልክት በማምለካቸው እንደሰሩት ሥራ ሁሉ እንዲሁ በአንተ ደግሞ ያደርጉብሃል። ሊገሉ ሁሉ ይችላሉ። አሁን ቃላቸውን ስማ፣ ነገር ግን ጽኑ ምስክር መስክርባቸው፣ በእነርሱ ላይ የሚነግሰውን የንጉሡን ወግ ንገራቸው። ባጭሩ ምንድን ነው? ሳሙኤል አፈ እግዚአብሔር ነው። ማናቸውንም ቃልና ፍርድ ከእግዚአብሔር ሰምቶ እንደወረደ ይነግራል። እንዲህ ብሏችኋል፣ እግዚአብሔር እንዲህ በል ብሎኛል ብሎ ሙሉን ቃል እንደነገረ ይናገራል። እንደዚህ አይነቱ ሰው እግዚአብሔር በእስራኤል ላይ ንጉሥ ሆኖ ምንም ሰው ሳያነግስ አፈ ንጉሥ ሆኖ ማለት እግዚአብሔር ነው የእስራኤል ንጉሥ። ንጉሥ የላቸውም። ለሕዝብ አለ፣ ሰው ይተዳደራል፣ ግን ንጉሥ በላያቸው ላይ የለም። አሕዛቦች ሀገር ሁሉ ንጉሥ አለው፣ አስተዳዳሪ ያለው። እስራኤል ንጉሥ የሚባል የላቸው። የሚገርም ሕዝብ እኮ ንጉሥ የለውም፣ ግን ይተዳደራል። ማን ንጉሥ ሆኖ? እግዚአብሔር ንጉሥ ሆኖ። በማን በኩል ነው የሚመራቸው? በሳሙኤል በኩል። ስለዚህ እንዲህ አይነቱን ነቢይ እንዲህ ሲሉት እግዚአብሔር ምንድን ነው ያለው? አንተን እኮ አይደለም የናቁት፣ እንዳልነግስባቸው እኔን ነው የናቁት። አንተማ ንጉሳቸው የሆንኩት የኔን አድራሽ ነህ፣ መላሽ ነህ፣ አለቀ። እነሱ ግን የናቁት እኔን ነው። ይህንን በአዲስ ኪዳን ላለ ነቢይ ለማንም እግዚአብሔር አይለውም። ይህንን አሁን ያልኳችሁ እግዚአብሔርን ወክሎ የንጉሱ አፍ ሆኖ ህዝቡን የሚያስተዳድረው ሳሙኤል ነውና በቃ ንጉሥ ሹምልን ሲሉት አስከፋው፣ ተከፋ። በእርሱም ነው የመጡበት። እግዚአብሔር ጨካኝ ህዝብ ነው፣ ሊገል ይችላል ነው ባጭ። ስለዚህ እንዳፋቸው አረግ። የናቁት ግን ማንን ነው? አንተን ነው፣ እኔን ነው አለ። እኔን ነው የናቁት። እኛ መሀል ያለ ሰው የሆነች ትንቢት ተናግረህ ቆቆ እስቲ እናጣራው ስንል ሃሌሉያ በአንደኛ ሳሙኤል ላይ እንደዚህ ይላል፣ አንተን አይደለም የናቁት እኔን ነው ይላል እግዚአብሔር ተብሎ እንደተጻፈ ዛሬ አልሰማችሁኝ? እኔን አይደለም እሱን ናቃል ማለት አትችልም። ያንተንም አንፈትሻለን፣ በደንብ አድርገን ነው የምናጣራው። አዲስ ኪዳን አሁን ያለንበት የምትናገረው ነገር መጽሐፍ ቅዱስ አይደለም። ምዕራፍና ቁጥር አይገባለትም። ምዕራፍ 3 ቁጥር 9 እየተባለ ያንተ ይጠናል፣ ቼክ ይደረጋል፣ ያልፋል፣ ይወድቃል፣ ይጣራል። ዛሬ እንኳን የተናገርከው ልክ ቢሆን ነገ ላይ በሞራል ልክ ላይሆን ይችላል። የምትናገረው ኖርማል ነው። ሰው ሞራሉም ይመጣል አንዳንዴ እና ሁሉ ጊዜ በቀል አንድ ቀን ልክ ነገር ስላወራ ስላጽናናን ወይም ስለገሰጸን በትንቢት ቃል ሁሉ ጊዜ በቀ ልክ ያወራል ማለት አይደል። ሞራሉም ሊመጣ ይችላል። ይመጣና የእግዚአብሔርን በውስጡ የሰማውን መልእክት ተርጉሞልን ሳይሆን ፊት አይቶም ሊያወራ ይችላል። ሰው ራሱን አልፎ አልፎ ያስገባል። በአዲስ ኪዳን እቺን ያዙልኝ፣ ሰው አልፎ አልፎ ራሱን ያስገባል። በዛን ሰዓት ላይ ግን ሰውየው ላስገባ ብሎ እንኳን የሚያደርገው ዝግጅት የለም። ኖርማል ስራውን የሆነ ወይ የጸለየ እያለ አይደለም በአብዛኛው ይመጣለት፣ ኦር የሆነ በአምልኮ ሰዓት፣ በጸሎት ሰዓት፣ በቸርች ፕሮግራም አይደለም። ሰውየው ለዛ የተቀመጠ ሰውዬ ነው። እግዚአብሔር ቀጥተኛውን ቃል ከአስከፈ ያለውን ይሰጠዋል፣ አፉ ላይ ያደርጋል፣ ሄዶ እንደወረደ እንቦጭ አድርጎ ይመለሳል። አንዳንዴ ምንድን ያልከው ቢባል እኔም አላውቅም እንዲበል ተብያለሁ ሊል ይችላል። እኛ ግን ከሰቡ በላይ መጀመሪያ ውስጣችን ያለውን ሰምተን ገብቶን ተረድተን ተርጉመን ያን ለማስተላለፍ የሚሞከር አገልግሎት ነው የአዲስ ኪዳን አገልግሎት፣ የትንቢት አገልግሎት። ምዕራፍ 7 ቁጥር 15 ሳሙኤልም በዕድሜ ሁሉ በእስራኤል ላይ ይፈርድ ነበር። ምንድን ነው መፍረድ? መስፍን የግዕዝ ቃል ነው፣ ፈራጅ ማለት ነው። መፍረድ ምን ማለት ነው? በዛ ዘመን ላይ ሳሙኤል በእስራኤል ላይ ይፈርድ ነበር ሲል ምን ማለት ነው? በዛ ዘመን ላይ መጽሐፈ መሳፍንትን ያነበበ ሰው ይገባዋል። ምን ማለት ነው? ለሕዝቡ ቀጥታ ባላቸው ጉዳይ ላይ ባላቸው ነገር ላይ ማን ነበር ንጉስ? ንጉስ የለም። ማን ነው ንጉሱ? እግዚአብሔር ነበረ።
ይፈርድ ነበር። ምን ማለት ነው? ቁጭልና የሚመጣውን ኬዝ ራሱ ቁጭ ብሎ እንዴት ነው እሺ እርሶ ምን አሉ አንተስ ምን አልክ ብሎ አዋይቶ አይደለም። ኬዝ ይመጣለታል። ከማን ይሰማል? ኬዙን ለንጉሱ ያቀርባል። ማን ነው ንጉሱ? እግዚአብሔር። ከዛ እግዚአብሔር ያለው እንደዚህ ነው ብሎ ይፈርዳል። እግዚአብሔር ያለው እንደዚህ ነው ያለ ይፈርዳል። ቀጥታ ህዝቡን ከላይ ሆኖ የሚያስተዳድረው ማን ነው? እግዚአብሔር ነው። የብሉይ ኪዳን ነቢይ ያለውን ቦታ ነው ማሳያችሁ። ያለውን ቦታ እነ ሳሙኤልን እያሰቡ ነቢይነትን ማሰብ አይቻልም። እንደነሱ አይነት ነቢይ ነኝ ብሎ ማሰብ አይቻልም። ሳሙኤል ግን የንጉሱን የእግዚአብሔርን ስራ በምድር ላይ ወኪል ሆኖ የሚሰራ ሰውዬ ነው። በእስራኤል ህዝብ ላይ ይፈርድ የነበረ ማለት ያ ነው። መሳፍንት መጽሐፍ ላይ ነገስታት የሉም። ንጉሱ የእስራኤል አምላክ እግዚአብሔር ነው። ለዚህ ነው ቅድም ያልኳችሁ ቦታ ላይ እግዚአብሔር ሳሙኤል ጋር መጥተው ንጉስ እንፈልጋለን አሉት። ሳሙኤል ሲከፋ እግዚአብሔር አንተን አይደለም ይናቁት፣ አንተ እኔ ተወካይ ነህ፣ አንተ ቀጥታ ፍርዱን በአንተ በኩል ማስተላለፍብህ ሰው ነህ። እማልታየው አምላክ በምትታየው ሳሙኤል በኩል እነግሳለሁ፣ አስተዳድራለሁ። የናቁት አንተን ሳይሆን እኔን በላያቸው ላይ እንዳልነግስ ነው። የሳሙኤልን ቦታ ታያታላችሁ፣ ከፍታው። ኦኬ፣ እዚህ መካከል አንድ ሰው ፕሮፌት ከሌን በለው እንደ ሳሙኤል ነው የምታስቡት? እንደ ሳሙኤል ነው የምትገምቱት? አሁን ኢትዮጵያ ውስጥ በዚህ ታይትል የሚጠራው እንግዲህ ሁሉም እንደዛ ነው። አሁን እነዚህን ወንድሞች በሳሙኤል ቦታ ነው የምታያቸው። አሁን ንጉስ አያስፈልግም ለዚህ ሀገር ብሎ እንደ ሳሙኤል መልእክት እያመጣ ጀጅ የሚያደርግ ነብይስ ታውቃላችሁ? ሰምታችሁስ ታውቃላችሁ? የሳሙኤልን ቦታ ታያላችሁ? አሁን ያሉት ይሄን መስራት ይችላሉን? ነብይ ከሌንና ነብዩ ሳሙኤልን እኩል አድርጋችሁ የምታስቡ ከሆነ ልክ አይደላችሁ። ለገዛ ወገናቸው እንኳን መድረስ የማይችሉ ነቢያት ናቸው ያሉ። ለምን? የአዲስ ኪዳን የትንቢት አገልግሎት ነው። በእነሱም አንፈርድም። ያለ አቅማቸው ተንጠራሩ እንጂ ትክክል ናቸው። ይሄ ነው ስራቸው። ያለ አቅማቸው ኢሳይያስ ነኝ፣ ኤርምያስ ነኝ፣ ሕዝቅኤል ነኝ አሉ እንጂ በትክክል ነው። የአቅማቸው ልክ ይሄ ነው። መንጠራራት ትችላለህ። በሆነ ነገር ልዩ የእግዚአብሔር ሰው እንደው ለመምሰል ትፎካከራለህ። አለባበስ፣ መኪና፣ ሜጋ ቸርች፣ የሚያምር ህንፃ ምናምን ልትሰራ ትችላለህ። ግን አቅምህ ግን ከዛ ማለፍ አይችልም። አዲስ ኪዳን ነው። ሕዝቅኤል ልትሆን አትችልም። ዳንኤል ልትሆን አትችልም። ኤርምያስ ልትሆን አትችልም። እዚሁ ግን መፎካከር መበላ በምድራዊ ነገር ግን የመገለጥ ጣራ የገዛ ህዝብን እንኳን ማስጣል ላይችል ይችላል። አንደኛ ነገሥት 20 የናቡቴና የአካብ ጉዳይ ነው። ኤልያስ ነው ባለ ታሪኩ። ኤልያስ ነው። ናቡቴን ታውቁታላችሁ። አካብ የሚባለው ንጉስና ሚስቱ ኤልዛቤል ንብረቱን በግፍ የቀሙበት ሰው ነው። አስገደለችው፣ ንብረቱን ቀማች። ከዛ ኤልያስ መጣና ትንቢት ተናገረ። ለምሳሌ ኤልያስ ሲናገር ምዕራፍ 20 ከቁጥር 16 አክዓብም ናቡቴ እንደሞተ በሰማ ጊዜ ወርሰው ዘንድ ወደ ኢዝራኤል ወደ ናቡቴው ወይን ቦታ ሊወርድ ተነሳ። ካስገደሉት በኋላ የእግዚአብሔርም ቃል ወደ ቴስቢያዊ ወደ ኤልያስ እንዲህ ሲል መጣ። አሁን በዚህ ሰዓት ላይ ንጉሱ ሚስቱ ያን ምስኪን ሰው ናቡቴን አስገድላለች፣ የእርሻ ቦታ ለመውረስ ብላ የንጉሱ ሚስት። ከዛ መሞቱን ሲሰማ ንጉሱ ተነሳና የናቡቴን እርሻ ሊወስድ ሲሄድ የእግዚአብሔር ቃል ወደ ቴስቢያዊ ወደ ኤልያስ እንዲህ ሲል መጣ። አሁን ኤልያስ በዚህ ሰዓት ላይ ምን እያደረገ ይመስላችኋል? ኖርማል ስራው ነው ባይዘው ነብይነት። ምን ያደረገ ይመስላችኋል? ቸርች ፕሮግራም ላይ ነበር የሆነ በቃ ምናን እያለ ነው ወይስ እግዚአብሔር የፈለገው ሰዓት? ኤልያስ በየትኛውም ሁኔታ ሊሆን ይችላል፣ እየጸለየም ሊሆን ይችላል፣ ተቀምጦም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እግዚአብሔር ግን በዘመኑ ላይ እያስተዳደረ ባለበት ነገር እየተናገረ ባለበት ነገር ላይ የሚጠቀመው ሰውዬ እሱ ብቻ ነው፣ ኤልያስ ነው። ስለዚህ ኤልያስ ባለበት ቦታ ላይ የእግዚአብሔር ቃል መጣ ቀጥታ። ኤልያስ ምንም የሚጨነቅበት ነገር የለም። ኤልያስ የሚያወራቸው ነገሮች ለምንድን የሚጻፉት መጽሐፍ ቅዱስ ውስጥ? እኔ የማወራው ነገር አንተ የምታወራው ነገር ግን ለምንድን ነው የማይጻፈው መጽሐፍ ቅዱስ ውስጥ? በመጠናቸውም ባገላለጣቸውም ባተረጓጎማቸውም አንድ አይነትና እኩል አይደሉም ማለት ነው። ኤልያስ ግን አሁን ቃል መጣለት አይደለ? ይናገራል። የሚናገረው ይጻፋል። የእግዚአብሔር ቃል ሆኖ እዚህ መጽሐፍ ውስጥ አለ ኤልያስ የሚናገረው። እኔና እናንተ ግን በየጊዜው በጸሎት ሰዓት፣ በአምልኮ ሰዓት፣ በምስጋና ሰዓት የሚመጡልን ነገሮች ኤልያስ ከሚናገራቸው የቅዱስ መጽሐፍ ቃላት ጋር እኩል ስልጣን የላቸው። እኩል ስልጣን የለም። መጣ ተነስተ በሰማርያ የሚኖረውን የእስራኤልን ንጉሥ አክዓብ ትገናኝ ዘንድ ውረድ። እንደዚህ ቃል በቃል ነው የሚለው እግዚአብሔር። እኛ ውስጥ የሚመጣው ግን ውረድ ውጣ ምናምን ብቻ አይደለም። በእኛ ውስጥ የሚመጣው ከዚህ ውስጥ የሚወጣ የመንፈስ ቅዱስ ድምፅ ነው።
መልእክት ነው፣ ሪፖርት ነው። ያንን አንተ ራስህ በጣም ጥርት ባለ ሁኔታ አሰማም። የገባህን ነገር ነው በመንፈስ ቅዱስ በኩል ለሰው ተርጉም የምታቀርበው። ይሄ ግን እንደወረደን ይመጣል። ኤልያስ አቤት ተነስና በሰማርያ የሚኖረውን የእስራኤልን ንጉሥ አክዓብ ትገናኝ ዘንድ ውረድ። ለምሳሌ እዚህ ቤት ምኞቱ ቢኖራቸው እግዚአብሔር ለምሳሌ ከኤልያስ ጋር እንዲህ ሲያወራ ሰማችሁ አይደል? ኤልያስ ተነስና ውረድ ምናምን የሚል ሰማችሁ። ትጓጉ ይሆናል። ምን አለ እግዚአብሔር እኔን አንድ ቀን እንደዚህ ቢናገረኝ፣ በቃ ዳዊት አቤት ተነስና ቀጥታ ወደ እንደዚህ ወደ ቆጪ ውረድ ቢለኝ ምን አለ ብዬ ባስብና ብጸልይ አትድገሙ። ዝም ብላችሁ እግዚአብሔር ሆይ እኔ እነሆ ዕቃ እንዳሻህና እንደፈለግ እንደ ኪዳንህም አድርገህ ስራብኝ በሉት እንጂ በብሉይ ኪዳን ውስጥ ያሉ ነቢያት በተገለጠላቸው መገለጥ አይነት ነገር እግዚአብሔር እንዲገለጥ ብዙ አትድገሙ። ዴቭ እግዚአብሔር ከፈለገ አሁን በቀለ ና ሊለኝ አይችልም። ወደ እንደዚህ ሂድ ሊለኝ አይችልም። አይጠየቅም። እግዚአብሔር አይችልም ወይ አይባልም። እግዚአብሔር ልዑል ነው፣ የፈለገውን ማድረግ ይችላል። ግን እግዚአብሔር የሥርዓትና የኪዳን አምላክ ነው። እኛ ስለፈለግን ደግሞ የሚሆን ነገር የለም። እኛ ስለፈለግን ደግሞ የሚሰራ አምላክ አይደለም። በኪዳንና በወግ የሚሰራ አምላክ ነው። አሁን አንተን በቀለ አቤት ኖ አሁን ደግሞ ትሄድና ለቤተ ክርስቲያን እንዲህ ትላታለህ። እሺ ጌታ ሆይ እያልክ አትላክ። አሁን አንተ በውስጥ ወይ ስትጸልይ ወይ ስታመልክ ወይ ስትዘምር ወይ ስታሰላስል በውስጥ የሚመጣ መልእክት አለ። ከዛ አያልፍ። እነዚህን እያነበባችሁ እንደ ኤልያስ በቃ እንደው ብድግ ብዬ ብሄድ አትበሉ። እግዚአብሔር እነሆኝ ዕቃ ብቻ ምርጥ ዕቃ አድርገኝ እና እንዳሻ እንደፈለግ ስራብኝ። ያ ማለት ያው ሲሰራብህ የምትከፍለው ዋጋ እንዳለ እያሰብክ እንደዛ ማለት ነው። እና አንዳንድ ትግሎች የሚመነጩት እናይና ለምሳሌ የኢዩ ቅባት ምናምን የሚሉ ነገሮች የሚወጡት ከዚህ ውስጥ ነው። ኢዩ ኤልዛቤልን ተከታትሎ ገደላት፣ የኢዩ ቅባት ምናምን ብለ ከኪዳን እንድትወጣ የሚያደርግ ያለ ሕግ ስላለ እንጂ ሰይፍ ሊያስይዘውል ይችላል ጥቅሱ። እኛ አሁን ሌላ ነው። እናንተ ግን ከቅዱሱ ከኢየሱስ ቅባት ተቀብላችኋል ነው የሚለው። ከኢየሱስ ቅባት ከተቀበልኩ በኋላ የኢዩ ቅባት ብሎ መጮህን ምን አመጣው ሲባል ኪዳን እግዚአብሔር ኪዳን አምላክ መሆኑን አለማወቅ። በዘመኑ በኢዩ በኩል በሰይፍ ስለት ሰርቷል። በአንተ በኩል እንደሱ አይነት ቅባት የለም። ቀንድ ተደርጎ ዘይት ጭንቅላት ላይ አይፈስም። በአንተ ላይ ማናቸውም በአዲስ ኪዳን ቀንድ ይዞ እስቲ ዛሬ እንቀባለን ወንድም ብሎ ቀንድ በቀንድ ዘይት ማፍሰስ መጃጀል። ሚሊዮነር ለሆነ ሰው 50 ብር እየሰጠ ፕሮግራም መያዝ ጥሩ ነው። ቪዲዮ ማስቀረጽ ልክ ነው። ሚሊዮነር ለሆነ ሰው ዛሬ 50 ብር ልንሰጠው ነው። እሺ እኛ ከኢየሱስ ከመሲሁ ከእግዚአብሔር ልጅ ቅባት ተቀብለናል። መጽሐፍ ይላል አዲስ ኪዳን ነው። እናንተ ከቅዱሱ ከኢየሱስ ቅባት ተቀብላችኋል። እሺ ከኢየሱስ ከመሲሁ ቅባት የተቀበለ እያንዳንዱ ክርስቲያን ክርስቶስ ቅቡእ ክርስቲያን የተቀቡ በክርስቶስ ክርስቲያን ማለት በተቀባው የተቀቡ ማለት ነው። ራስ ከሆኑ ከርሱ እዚህ ጋር ያለው አካል ጅማት ብልት ሁሉ ያንን ነገር ተቀብሏል፣ ፈሶበታል አይደለም መጽሐፍ የሚለው። ታዲያ ቤት በኩል አድርገን ነው ዛሬ እንጸልያለን እንቀባለን። ምንድን ያስከው ዘይት የወረ ዘይት ወይ በቀንድ ወይ በኩባያ ዛሬ ይቀባል ብለን እሱን አውጥተን ስንደፋበት ብንውል ምንድን ነው? ለጋሽ ሰላሙዲ ሽብር መሸለም ምንድን ነው? ወንድሜ ውስጥ ያለው ከቅዱሱ የተቀበለው ቅባት ነው የሚበልጠው፣ የቡትሌ ዘይት ነው የሚበልጠው። አይ ምንድን ነው ሲባል እናነባለን። እንደዚህ አይነት ሰዎች መጀመሪያ የሚነሱብን ምን ብለው ሰላችሁ? አንዳንዶች ብሉይና ሐዲስ እያሉ ሊከፍሉ ይፈልጋሉ ይሉናል። እኛ አይደለንም የከፈልነው፣ መጽሐፉ ራሱን ነው ከፍሎ የጠበቀን። ብሉይና አሮጌና አዲስ ኪዳን ብሎ ኪዳኑ አሰራሩ ተስፋው አሮጌና አዲስ ነው ብሎ የጠበቀን መጽሐፉ ነው፣ እኛ አይደለም። ግን እንደፈለጉ ቲያትር መስራት የሚፈልጉ ሰዎች በኪዳን ከፍለው ማጥናት አይፈልጉ። አውቀው ልክ እኛ ብሉይ ኪዳንን እንዳልተቀበልን ለማስመሰል ሲዋሹ ታገኛለህ። እንደዚህ አይነት ሰዎች አለ ኪዳናቸው ቸርች ውስጥ የፈለጉትን ቲያትር ከሳሙኤል እያዩ ሊሆን ይችላል፣ ከንጉስ ዳዊት እያዩ ሊሆን ይችላል፣ ከሆነ ነብይ እያዩ ሊሆን ይችላል፣ ከሆነ ንጉስ እያዩ ሊሆን ይችላል። አለ ኪዳን የእግዚአብሔርን የተዋጀ ሕዝብ ቤዛነትን የተቀበለ የአዲሱን ኪዳን ሕዝብ ቅዱሱን ሕዝብ
በተቀባው የተቀቡትን ሕዝብ ከቅዱሱ ከኢየሱስ ቅባትን የተቀበለውን ሕዝብ ለማጃጃልና ፕሮግራም ለማጣፈጫ ሊጠቀሙበት ነው ይፈልጉት። ለዚህ ምን ይሆንብናል መሰላችሁ? የተምታታ አስተሳሰብ፣ የተምታታ ኪዳን፣ የተምታታ ኑሮ፣ የተምታታ አመለካከት፣ ሁለት አይነት ነገር ኦሪታዊም ያደርገናል፣ አዲስ ኪዳናዊም ያደርገናል። አልዳንምም ድነናንንም የሚለው ነገር የሚመጣው ከዚህ የተነሳ ነው። የድሮን ነቢይና የአሁኑን ነቢይ አለመለየት ይመጣል። የድሮን ትንቢትና የአሁኑን ትንቢት አንድ የማድረግ አደጋ ይመጣል። የካሪዝማቲክ ቀውስ ውስጥ እንገባለን ማለት ነው። የማይወጣበት የካሪዝማቲክ ቀውስ፣ እርኩሳን መናፍስትም አብረው የሚጨፍሩበት ጉባኤ እንመሰረታለን ማለት ነው። ማጥራት ያስፈልጋል። እነዚህን ሰዎች አሁን ኤልያስ ተናገረ። እግዚአብሔር እንዲህ ይላል ገድለህ ወረስከውን ብለህ ንገረው። ሰውየው ኤልያስ ሌላ ነገር ማውራት አይችልም። እግዚአብሔር እንዲህ ይላል ገድለህ ወረስከውን ብለህ ንገረው። ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለህ ንገረው። እንደወረደ ንገረው እንጂ በውስጥ መጥቶ እግዚአብሔር መንፈስ እንዲህ ይለኛል ወይም ጌታ እንደዚህ ውስጤ እንደዚህ ይመጣል ብለህ ሰምተህ አይደለም። ቀጥታ ንገረው። እንደዚህ ያልክ ንገረው። እሺ እንደዚህ በለው። ልክ እናንተ የሆነ ልጅ ጠርታችሁ ና ሄደ ትየንትና እንደዚህ በላችሁ እሺ እንደምትል። በእርግጥ ልጁ ሲደርስ ሙሉን ላያወራ ይችላል። ነብዩ ኤልያስ ግን እንደዛ አይደለም። አካብም ኤልያስን ጠላቴ ሆይ አገኘህኝ አለው። በቀደም አይተነዋል አይደል? ግን መልእክቱ የማን ነው? የእግዚአብሔር ነው። አካብ የሚለው ምንድነው? ኤልያስ ባጭሩ ጠላቴ አገኘህኝ። ኤልያስስ የማን ተወካይ ነው? አቤት የእግዚአብሔር አይደል? ስለዚህ እንዲህ ማለት ይችላል። እርሱም እንዲህ ብሎ መለሰለት አግኝቻለሁ ማለት ይችላል። አንተ ግን አትችልም። አዎ አግኝቻቸዋለሁ አትልም። ይሰማል አገኘውክ ማለት አትችልም። ያኛው ሪፕሬዘንታቲቭ ነው። ያ አፈ እግዚአብሔር ነው። በል ተናገር ተብሎ የሄደ ሰው ነው። እግዚአብሔር በዛ ሰውዬ በኩል የማይታየው አምላክ ይሄን የሚታይ ሰውዬ ተጠቅሞ ነው የሚያወራው። ስለዚህ ኤልያስን መቃወም እግዚአብሔር መቃወም። ኤልያስ የሚያወራው ለእግዚአብሔር ቃል ስለሆነ ኤልያስ እንደማን ሆኖ ነው የሚያወራው? ይኸው አሁን ራሱ ምን ይላል? አግኝቻለሁ ይልና በእኔ ፊት አይለው በእግዚአብሔር ፊት ክፉ ለማድረግ ራስን ሸጣሃልና። ሰውየው የማን ተወካይ ነው? ሙሉ በሙሉ እግዚአብሔር ወኪል ሆኖ ነው የሚያወራው። እነሆ ክፉ ነገር አመጣብሃለሁ ፈጽሞ መጠርግሃለሁ። እንደዚህ እኛ ጋር እንደዚህ እንዳትሉ። እኛ ጋር ጠርገን ነው የምናስወጣው እንደዚህ አይነቱን ሰው እንጂ ያስፈራራ ጠርጋለ። ማን? ኤልያስ የአምላክ ወኪል። እግዚአብሔር በአዲስ ኪዳን መጀመሪያ በልጁ ነው የተናገረን። ልጁ ራሱ ጠርጋለሁ አላለንም። እንጥረጋቸው እንደ ብለው ያሰቡትን ምን አይነት መንፈስ ነው የሆነላችሁ? እኔ ላድን ነው እንጂ ላጠፋ አልመጣሁም ነው ያለው። ሰውየው ግን ኪዳኑ ነው፣ ወኪል ነው። የማይታየው የእስራኤል አምላክ በነቢዩ በኩል አፉን ተጠቅሞ እየተናገረ ነው። አዎ አግኝቻለሁ፣ ገና ክፉ ነገር አመጣብሃለሁ፣ ፈጽሞ ጠርግሃለሁ። ከአካብም በእስራኤል ዘንድ የታሰረውን የተለቀቀውን ወንድ ሁሉ አጠፋለሁ። በሥራ ማስቆጥተኸኛልና እስራኤልንም አስተሃልና ቤትን እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አድርገዋለሁ ወዘተ 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 አለ። ለዚህ የተናገሩትን አለማክበር ምናልባት ከጠቀመን ሁለተኛ ዜና 25:16 አውጣልኝ። እስከዛ የነዚህ ሰዎች ቃል አለመቀበል ወይም አለማክበር ቀጥታ ኤልያስን አላከበረም አይባልም። ኤርሚያስን አላከበሩትም። ኤልያስን ናቁት፣ ኤርሚያስን ናቁት፣ ኢሳያስን ናቁት ሳይሆን የሚባለው ያኔ ማን ነው? የእስራኤልን አምላክ ናቁ። የእስራኤልን አምላክ ቃሉንም አልሰሙም። የእስራኤል አምላክ የተናገረውንም እምቢ አሉ፣ አልሰሙም እየተባለ እንጂ የሚነገረው እኛ ጋር ባለው አይነት የትንቢት አገልግሎት አልነበረ። እንደዛ ከሆነ እርሱም ሲናገር በእውኑ አንተ የንጉሡ አማካሪ ልትሆን ተሾማልና ተው ቅጣትን ስለምንሻል አለው። ነቢዩም ይህን አድርገሃልና ምክሬን አልሰማህምና እግዚአብሔር ሊያጠፋ እንዳሰበ አወቅኩ ብሎት ጭቅጭቁ ከነቢዩ ጋር ነው። ንጉሡ ደግሞ ምንድነው ያለው? ነቢዩን በእውኑ አንተ የንጉሡ አማካሪ ልትሆን ሾመንሃል፣ ቅጣትን ስለምትሻለህ አለው። ነቢዩን ነው ሾሜ ካለው አማካሪ አድርጌ ብሎ ንጉሡ ነቢዩ ላይ እንደዛ ሲል ነቢዩ ምን አለ? ይህን አድርገሃልና ምክሬንም አልሰማህምና። ግን የተናገረው ይዞት የመጣው እግዚአብሔርን ቃል የሚያወራውን ስሙት። ሰውየው ምክሬንም አልሰማህምና እኔ ነው ወይስ እግዚአብሔር?
እግዚአብሔር ሊያጠፋ እንዳሰበ አወኩ ብሎ ተወ። ቀጥታ ነቢዩን አለመቀበል። ማንን አለመቀበል? እግዚአብሔር ሊያጠፋው የወደደ ሰው ማንን አይሰማም ነበር? ነቢዩን አይሰማም ነበር። እግዚአብሔር ሊባርከው የፈለገ ሰው ማንን ይሰማ ነበር? ነቢዩ። የማን ቃል ነች? የእግዚአብሔር ቃል ነች። ለዚህ ነቢዩ ጣጣ የለበትም። አሰማም ችግር የለውም። እግዚአብሔር ሊያጠፋ እንደወደደ አውቄያለሁ፣ ምክንያቱም ቃሌን አልሰማህምና። እነዚህን ጥቅሶች እነዚህን ልማዶች ይዛችሁ በአዲስ ኪዳኑ ቤተክርስቲያን መጣችሁ እግዚአብሔር እንደዚህ ይላል፣ እንደዛ ይላል፣ እንደዚህ ይላል፣ እንደዛ ይላል ካላችሁን በኋላ ቆቆቆን መርምረው ቼክ እናርጉ ሲል ቃሌን አልሰማህምና እግዚአብሔር ሊያጠፋ አይባልም። የእናንተ የመጽሐፍ ቅዱስ ቃል አይደለም። የአምላክ ቃል ሆኖ በቅዱስ መጽሐፉ ዜና ውስጥ ነገሥት ውስጥ አይገባም። የኛ ቼክ የሚደረግ ነው። እንደዛ ከሆነ እነዚህን ስልጣን ያላቸውን ቀጥተኛ የቃል መገለጥ ያላቸውን እነዚህን የአምላክን ቃል አፍ ሆኖ የሚናገሩ እነዚህ የሚናገሩትን ቃል አለመቀበል እግዚአብሔርን አለመቀበል፣ እነሱን አለማክበር እግዚአብሔርን አለማክበር የሆኑ ነቢያትን በአዲስ ኪዳን የተኳቸው የአጥቢያ ነቢያት ሳይሆኑ ምኖች ናቸው ብለናል? የአዲስ ኪዳን ሐዋርያት ናቸው። ዛሬ ትምህርት ይሄ ነበር። የአዲስ ኪዳን ሐዋርያትን እንያቸው። ልክ የብሉይ ኪዳን ነቢያት ቀጥተኛ የሆነ የአምላክ ቃልን ወይም የአፉን ቃል እንደተናገሩትና በጽሑፍ እንደሚጻፍ በአዲስ ኪዳን ቀጥተኛ የሆነው የአምላክን ቃልና መመሪያ ትእዛዝ አምጥተው እነሱና ከነሱ ጋር ባሉት ያጻፉት የደጎሱት ሐዋርያት ብቻ ናቸው። ቀጥተኛ የቃል መገለጥ ያላቸው ሐዋርያት ስንል እነሱ ነው። ቀጥተኛ አምላክ ቃል መገለጥ የተሰጣቸውን ሐዋርያት። አንደኛ እነዚህ ሐዋርያት በአዲስ ኪዳን ልክ እንደ ብሉይ ኪዳን ነቢያት የክርስቶስ ልዑክ ናቸው፣ መልእክተኛ ናቸው። አብራችሁን የቆያችሁ ሰዎች ታስታውሳላችሁ። የብሉይ ኪዳን ነቢያት ቀጥተኛ የእግዚአብሔር ልዑክ ናቸው። ሙሴ አቤት ሂድ እየተባለ፣ ኤልያስ አቤት እንደዚሁን ቀጥተኛ ልዑክ ናቸው። ቃላቸውም ቀጥተኛ ሪቬሌሽን ነው። ኤቨሪ ወርድ ፍሮም ዘ ሎርድ ያልኳችሁ የእግዚአብሔር ቀጥተኛ የአፉ ቃል ፊደል በፊደል ነጥብ በነጥብ የሚገለጥባቸው ነው። በአዲስ ኪዳን ቀጥተኛ የክርስቶስ ልዑካን የሆኑትና እንደዛ አይነት ቀጥተኛ የቃል መገለጥን ከአፉ የሰሙና ከአፉ የተቀበሉት ሐዋርያት ናቸው። ያመሳስላቸዋል። ለምን ኢየሱስ ታዲያ የብሉይ ኪዳን ነቢያት የቃል መገለጥ ቀጥታ መጥቶላቸዋል? እነዚህንም የሱን ተከታዮች ነቢያት ብሎ እንደ ኢሳያስ እንደ ኤርምያስ ነቢይ ብሎ ቢያስቀጥላቸውስ ብለን ምን ጠይቅበት ቦታ አለ። እዛ ጋር እንመልሰዋለን። ለምን ሐዋርያ ብሎ ታዲያ ስም አወጣላቸው? እሱን ነገ ነው የምንቀጥለው ጌታ ቢፈቅድ። አሁን ዋናው ነገር ግን የተተኩት የብሉይ ኪዳን ነቢያት ቸርች ውስጥ ባሉ ቅዱሳንን ለማነጽ ቤተክርስቲያንን ለማነጽ በተለያየ መንገድ ትንቢትን የሚያወጡና የሚናገሩ ወንድሞች እናቶች አይደሉም የተኳቸው። እነ ኢሳያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ፣ ነህምያን ወዘተ እዛ ጋር ያሉትን የተኳቸው የጌታ ኢየሱስ ክርስቶስ ሐዋርያት ናቸው። እንዴት ሲባል እነዛ ቀጥተኛ ልዑክ ይባሉ ነበረ። ከኛ መካከል ማንም ቀጥተኛ ልዑክ የለም። በሐዋርያት ትምህርቱ ቼክ ይደረጋል። በሐዋርያት ትምህርት ትንቢቱ ቼክ ይደረጋል እንጂ እንደወረደ ወንድም በቀለ መልእክት ወደ ጅማ ሰዎች ምዕራፍ 3 ቁጥር 9 ተብሎ የማይጻፍለት ነው እኛ ጋር ያለው። የእህት አልማዝ መልእክት ወደ ጅማ ሰዎች ምዕራፍ 9 ቁጥር 3 ተብሎ አይጻፍላትም። እነዚህ ተብሎ የሚጻፍላቸው እንደ ብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት ናቸው። ለምን ሲባል እነዛ ቀጥተኛ ልዑክ እንደሆኑ ሁሉ በአዲስ ኪዳንም የክርስቶስ ቀጥተኛ ልዑካን ሐዋርያት ብቻ ናቸው። ጥቅስኒ መጀመሪያ ሐዋርያ ማለት ራሱ የቃሉ ፍቺ ምንድነው? ሐዋርያ ማለት የቃሉ ፍቺ ግዕዝ ነው። ሆረ ማለት ነው። ሆረ ማለት ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት ነው። ተልኮ የሚሄድ ማለት ነው። ሄጅ ማለት ነው። ተልኮ የሚሄድ ማለት ነው ሐዋርያ ማለት። ስለዚህ ከስማቸው እንኳን ስንነሳ ቀጥተኛ የእግዚአብሔር ልዑክ ወይንም ሐዋርያት ወይንም በአማርኛ የተላኩ መንገደኞች ወይም ተጓዦች ሐዋርያቶች ናቸው ከስማቸው ስንነሳ ማለት ነው። እኛ ምንድነን? እኔ ራሴ አሁን ቃል ማስተምረው ሰውዬ ወይም ጳውሎስ ያልጻፈው ጴጥሮስ ያልጻፈው እኔ ደግሞ ገና ምጽፈው መልእክት አለባ እንደዚህ ይባላል እንዴ? አይባል ማለት በቃ የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት ያልጻፉልን መገለጥ የለም። ማንም ምንም ያመጣው አዲስ ነገር የለም። ባለው ነገር ላይ መተናነጽ ብቻ ነው። ጳውሎስ እኛ መሰረትን መስርተናል ሌላው በላዩ ላይ ያንጻል ያለ።
አሁን ያለው ትንቢት፣ አሁን ያለው ማስተማር፣ አሁን ያለው ቃል፣ አሁን ያለው መዝሙር፣ አሁን ያለው የጸጋ ስጦታ ሁሉ ለምን ብቻ የሚሆን ነው? ለማነጽ ነው እንጂ ማንም ሰው ጳውሎስ ያልተገለጠለት ለኔ ተገለጣለ፣ ጴጥሮስ ያልነቃው እኮ እኔ ባነንኩበት ነገር አለ ሊል መብት የለውም። ሁላችን በእነሱ የተፈጸመች መገለጥ ስር ሆነን ለመተናነጽ እንተነብያለን፣ ለመተናነጽ እንጸልያለን፣ ለመተናነጽ እንማማራለን። ያንን ግን መነቅነቅ አንችልም። ከስልጣንም አንጻር እነዛን ነቢያት የተኳቸው እነዚህኞቹ ሐዋርያቶች ናቸው። ቀጥተኛ ልዑክ ናቸው። እነዚህም ቀጥታ በኢየሱስና በአብ የተላኩ ናቸው። ዮሐንስ 20 ቁጥር 21 ላይ ኢየሱስ እንደዚህ አለ፣ አብ እኔን እንደላከኝ አላቸው። 20 ቁጥር 21 ኢየሱስም ዳግመኛ ሰላም ለእናንተ ይሁን አላቸው። 12ቱን ሐዋርያት 11 ነው እዚህ ጋር ሌባው የለም። ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አለን አላቸው። እሺ ይህን ወስደህ አብ ኢየሱስን እንደላከው ኢየሱስ ደግሞ እኔን ላከላችሁ ምእመናን አይባልም። እኛ በተሰጠን ጸጋ የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስን ለመግለጥ ወይ መንፈስ ቅዱስ በእኛ ውስጥ ሆኖ ለማስተማር፣ ለተለያየ ነገር፣ ለመዘመር ወዘተ የሚሰራው አገልግሎት ሲሆን ይሄ ለማነጽ የሚሆን እንጂ እነግራቸዋለሁ አብ ኢየሱስን እንደላከው አድርጎ እኛን አላከንም። አብ ኢየሱስን እንደላከው አድርጎ የላከው 12ቱን ሐዋርያት። ለዚህ ነው አብሯቸው እፍ የሚል ቃል ይገባል። እፍ አላቸው። የምታስሩት የታሰረ የምትፈቱት ብሎ የሰጣቸው ልጅነት አይደለም፣ ስልጣን ነው። እፍ የተባሉበት ቦታ ሐዋርያዊ ስልጣን ነው። ልክ ያ የሞተውን አዳም እፍ ብሎት ሕይወት እንደዘራበት በአዲሱ ኪዳን ያለውን አገልግሎት ሕይወት የሚሰጠውን አገልግሎት ለመስራት የላከው እፍ ያለባቸው ሰዎች ናቸው። ለዚህ ነው ምን ይላል መጽሐፉ? የጌታ የኢየሱስ ክርስቶስ የቀደሙት ሐዋርያቶች ማለት ነው ያሏችሁን አስቡ አውቶሪቲ ያለው ንግግራቸው ውስጥ እና ኢየሱስ ምን አላቸው? እነዚህን ማለት ጴጥሮስ የመጣበትን ባክግራውንድ ሁሌ ስለምናወራ እንዳንዘናጋ የመጣበት ባክግራውንድና የሰውየው የግል ሕይወቱ አንዳንድ ነገሩን ስናየው ሰውየው ኢየሱስ ጋር ከደረሰ በኋላና በእግዚአብሔር መንግሥት ውስጥ አማድ ከሆነ በኋላ ስም ከተቀየረለት በኋላ የተሰጠው ስልጣን ጋር ግን መጠጋጋትና መታከክ አይቻልም። ይሰማል። በአንዳንድ ቤተ እምነት ውስጥ ያሉ ሰዎች የቤተ እምነት መሪዎቻቸውን አቡኑን፣ ጳጳሱን ወዘተ እንደማይታከኳቸው እንደማይጋፏቸው እናንተ ይሄንን ክርስትና ለእናንተ ያመጡት የጌታ የኢየሱስ ክርስቶስ ሐዋርያት ከሆኑ መጋፋትና መታከክ ልክ አይደለም። ጴጥሮስና እኛ መካከል መከባበር ሊኖር ያስፈልጋል። ጴጥሮስ የእናንተ ሰፈር ያለው አፖስትል እንትን አይደለም። ጴጥሮስ ማለት በእግዚአብሔር መንግሥት ውስጥ የባለ 50 ቀን ወጥቶ የሰበከው ሰውዬ ነው። ጴጥሮስ ማለት ሐናንያና ሰጲራ በፊቱ ድፍት ያሉ ሰዎች በየተራ ሬሳቸው የወጣለት ሰው ነው። ጴጥሮስ ማለት እንደሌላ ሰው ሆኖ የተቀየረ ሰው ነው። ጴጥሮስን እንደዛ ጴጥሮስ እንዲሆን ያደረገው ስምዖንን የተሰጠው ስልጣን ሐዋርያዊ ስልጣን። ስለዚህ የጴጥሮስ ባክግራውንድ ሁላችንም ስንመጣ ባክግራውንድ ስላለን የጳውሎስ ባክግራውንዱ ትንሽ ደስ የማይል ነበረ፣ አሳዳጅ ነበረ። የማቴዎስ ባክግራውንድ እሱን አይደለምና ኢየሱስ ጋር ከመጡ በኋላ ሌላ ነው የሆኑት። ስለዚህ መታከክና መጋፋት አይቻልም። ያው ጴጥሮስ አሁን እዚህ መሃል ላይ ቢመጣ ዴቭ አይደለም። ያው ጳውሎስ እዚህ መካከል ላይ ሲመጣ ወንድም አብትሽ አይደለም፣ ጋሽ ዳኛ አይደለም። ይሰማል ወይ? በእነሱ ላይ ኢንቨስት የተደረገው የሰማይ ስልጣን ላይ ስንመጣ የሚያወሩትን አለመቀበል ጥፋት ነው። የሚጽፉትን አለመስማት ጥፋት ነው። ጳውሎስ፣ ጴጥሮስ። ስለዚህ እዚህ ቤት ያለነው ሰዎች ደስ የሚለው በእነዚህ ሐዋርያትና ከነርሱ ጋር በነበሩት ነቢያት ማለት ስልዋኖስ፣ ጢሞቴዎስ፣ ሲላስ ሌሎችም ከነሱ ጋር በነበሩት መሰረት ላይ ምን ብለናል? ተመስርተናል። ስለዚህ ይሄን መሰረት የሆነውን ትምህርት ያስተማሩን እነ ጴጥሮስና እነ ጳውሎስ አፖስትል እንትና እንደማለት አይደሉም። የምትጋፋቸው የምትታከካቸው ሰዎች አይደሉም። ጳውሎስ ሰውነቴን አይታችሁ ነው የተናናቀ ነው አለ። ሰውነቱ ደካማ ነው፣ ንግግሩም የተናቀ ነው እንዳላችሁ ሰምቻለሁ። ችግር የለው። ችግሩ
አዎ ሰውነቴ ደካማ ነው። ምክንያቱም በጣም ቀንጫራ ነው ጳውሎስ። እንደምታስቡት ግብዳ ሰው አይደለም። ሰውነቱ በጣም ቅንጭር ያለ ነው። እንትን ነው አንዳንድ ሰው በሰውነት በቃ ድቅቅ ያለ፣ ጳውሎስ ሰውነቱ ድቅቅ ያለ ነው። ስሙ ራሱ ጳውሎስ ነው፣ ትንሽዬ ማለት ነው። ልክ ነው፣ ሰውነቱ ደካማ ነው፣ ንግግሩም ደካማ የተናቀ ነው ብላችሁኛል። ችግሩ እሱ ጋር አይደለም ጉዳይ አለ። እናንተ ግብዳዎች፣ እናንተ ደረተ ሰፊ እሱ ጋር አይደለም። እናንተ ሸበለ እንደሱ አይደለም። እናንተ ጋር የሌለ እኔ ጋር ባለው ነገር ነው ልዩነታችን። ቀጥታ ሰማይ በአፉ ቃል የጸናን ነገር እንዲያደርግ የሰጠው ምን አለ? አውቶሪቲ አለ። ጳውሎስም ጴጥሮስም ይሰማል። እነዚህን ሰዎች ወስደ አፖስትልና ሐዋርያውንትና እያልክ አትጨፍልቅ። ለይ ሲጀመር እነዚህ ሐዋርያ አይደሉም፣ አፖስትልም አይደሉም፣ ፓስተሮች ናቸው፣ የቸርች መጋቢዎች ናቸው። ቸርች ከፍተው ህዝባቸውን የሚያገለግሉ ናቸው። ይሁንና የዚህ ዘመን ክርስቲያን የተናናቀው ምንም እንኳን ቅዱሳን አያማልዱም ብንልም፣ ምንም እንኳን እነ ጴጥሮስ እነ ጳውሎስ የኛ አማላጅ አይደሉም ብንልም፣ ምንም እንኳን ኢየሱስ ብቻ ጌታ እንደሆነና ኢየሱስ ብቻ ሁሉ ነገራችን እንደሆነ ብናቀም፣ የኢየሱስ የሆኑቱ ግን በተሰጣቸው ቁመት ልክ ልንቀበላቸው ግድ። ያ መናናቅ እያደገ ከመጣ ነገ ኢየሱስንም ላለመዳፈራችን ዋስትና የለውም። ነገ ኢየሱስንም ክሽን ማድረጋችን አይቀርም። ነገ ወደ ዋናው ማደግ አይቀርም ይሄ ንቀት። ስለዚህ እዚህ ቤት ያለነው ሰዎች ሁሉ ምንማማረውን ትምህርት ወይንም መሰረቱን ጌታ እንዲመሰርቱ ስልጣን የሰጣቸው እነዚህ ሐዋርያት ናቸው። ጳውሎስን ጌታ ኢየሱስ በሕዝብና በአሕዛብ መካከል ብርሃን እንድትሆን ሰጥቻለሁ፣ በነገስታትና በሕዝብ ሁሉ ፊት የምትመሰክርልኝ ምርጥ ዕቃ። ኢየሱስ እንዳወራው ነው ጳውሎስን የምንቀበለው። ይሰማል። በሚቀጥለውም በአዲስቷ ኢየሩሳሌምም ያሉ 12 በሮች የነ የተጻፉበት የነሱ ስም ነው፣ የኔና ያንተ አይደለም። ሐዋርያቱ ናቸው። በ12ቱም በሮች ላይ የ12ቱ ሐዋርያት ስሞች ተጽፈው ነበረ። በአዲስቷ ኢየሩሳሌምም ስማቸው ተጽፏል እዛ ላይ። በሚመጣው ዘላለም ውስጥም አማድና ምሰሶ እንደሆኑ እወቁ። እነማን? ከዛ በጣም ዝቅ ካለ ባክግራውንድ የመጡ ሰዎች፣ ከታንኳ ላይ የተጠራ ኃጢአተኛ ነኝ ውረድ ያለ ሰውዬ፣ ቤተ ክርስቲያንን ያሳድድ የነበረ ሰው፣ በራሱ ጽድቅ ይመጻደቅ የነበረ ሰውዬ፣ ከቀረጥ መቅረጫ ላይ ከማጭበርበሪያው ቦታ ላይ የተጠራ ማቴዎስ፣ ሰው ካልጨረስን ያሉ እነ ያዕቆብ እነ ዮሐንስ። እነዚህ ሰዎች እግዚአብሔር በዘላለም ሐሳብ ውስጥ የአዲሱን ኪዳን መሰረት ለመጣል የመረጣቸው ምርጦቹ ናቸው። ይሰማል። ቅዱሳን የኢየሱስን ምልጃ ይወስዳሉ? አይወስዱም። ቅዱሳን ኢየሱስን ቦታ ይተካሉ? አይተኩም። ቅዱሳን ግን እግዚአብሔር ቤተ ክርስቲያንን ለመመስረት የተጠቀመበትን ወንጌል መሰረት አድርጎ ተጠቅሞባቸዋል። አዎ እነሱም እንዲህ ብለዋል፣ እኔ እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ። ሌላ ግን ማንም ዛትሚስ መሰረት መጣል ማንም ሰው አይችልም፣ ሌላ መሰረት እንዳይመሰረት ይጠንቀቅ ብሏል። ስለዚህ ክርስትና 2000 ዓመቱ ነው። ከዛን ዘመን ጀምሮ የነበሩ ተጋዳይ አባቶች፣ ተጋዳይ እናቶች ነበሩ። እኛ ብቻ አይደለንም ክርስትና ውስጥ ያለነው። በሚቀጥለውም ዘላለም ብቻ አይደለም፣ እዚሁ ምድር እንደሚገባ ተያይተን ተከባብረን በሰማዕትነት በስቃይ ያለፉ፣ አንበሳ የበላቸው በሳት የተቃጠሉ፣ እየዘመሩ ከስራቸው ሳት የተለኮሰ፣ አትፍራ ከኋላ ያትለኩስ ከፊት የመተለኩስ፣ አሁን ስሞት ከጥቂት ደቂቃ በኋላ የለኝን ብር ጥዬ ወርቅ ነው ማገኘው እና ለኩስ እያሉ የሞቱትን ጀግኖች አረሳ። ይሰማል አይደል? ክርስትና ሰሞኑን ጅማ ላይ ወይም ኢትዮጵያ ላይ ከች ያለ ብቅ ያለ ሳይሆን እንደዚህ የመጣ ነው። ከሁሉ በላይ ግን ከሐዋርያው ጳውሎስ ጋር መናናቅ ጥሩ አይደለም። ከሐዋርያው ጴጥሮስ ጋር መናናቅ ጥሩ አይደለም። እንደዛ ታሪኩን እያወራን የሚያስቀን በጴጥሮስ ታሪክ ውስጥ ማየው ምንድን ታውቃላችሁ? የእግዚአብሔርን ጸጋ ታላቅነት። ሰውየው ህይወቱ ፈኒ ነው፣ ግን ጸጋው ሰውየውን የት ጋር እንዳደረሰው አይታል። አይገርምም? የሰውየውን ድካም ብቻ አይደለም የምታየው፣ የእግዚአብሔርን ታላቅ ጸጋ እንደዛ አይነትን ሰው የት ጋር ማድረስ እንደሚችል። ስለዚህ ጴጥሮስ አይደለም ጉዳዩ፣ ኢየሱስ ነው ጉዳዩ። ማወቅ ያለባችሁ ጴጥሮስ በሚያገለግልበት አገልግሎት ቦታ ላይ የተፈጠረው ነገር ውጤቱ ምንድን የሆነው? በህዝቡ መካከል ታላቅ ፍርሃት ሆነ። ምንድነው ይሄ ሰው ያተዋለ? ሐናንያ ገንዘቡ ይሄ ብቻ ነው?
አዎ ዱብ አናንያ ቢሉት የለም። ሚስትየው የሮጠች መጣች። እሱን ቀብረው እየተመለሱ ነው ሰዎች። ገንዘቡ ይሄ ነው? አዎ ያለንን ሁሉ አምጥተን ሰጠናል። ባልሽን የቀበሩ ሰዎች አንቺንም ያወጡሻል። አንቺ ቢሏት የለች። እሷንም ወደ መቃብር። ያን ቀን ሰው ቀብሩ አለ። በየተራ 2 ባልና ሚስት ተቀበሩ። እግዚአብሔር ጴጥሮስ በእኛ መካከል ስለሌለ እናመሰግንሃለን። ጳውሎስ ንግግሩ የተናቀ ነው አላችሁኝ? ጥሩ። እነዚህ የሕግ ሰባኪዎችን በግልጽ ቋንቋ ተናገራቸው። እናንተ ሕግ ያድናል የምትሉ በሕግና በመልካም ሥራ ይጸደቃል የምትሉ ምኖች ናችሁ አለ። ቀጥታ ለኔ ከብደኛል፣ እሱ መብት አለው፣ እኔ ከብደኛል ስላለ ብቻ ነው የምነግራችሁ። ውሾች አላቸው። ሕዝቡን ምን አለ? እነዚህ በመገረዝና ሕግን በመጠበቅ መዳን ይገኛል ከሚሏችሁ ሰራተኞችና ከውሾች ተጠበቁ። እኛ ግን በመንፈስ እግዚአብሔርን የምናከብር የተገረዝነን፣ ሕግ አያድነን። ውሸታሞች፣ ሐሰተኞች፣ አርግ የሚሉን የማያደርጉ እኛ ከሰበክ። አቤት ጳውሎስ ቁመቱን አስበው፣ ሰውነቱን አስበውና ስልጣኑን አስበው። ስልጣን ባይኖረው ያንን እንዴት ሊል ይችል ነበር? ማን ነው ከኛ ዘመን በእኛ ጊዜ ያን ማለት የሚችል? እኔ ከሰበኩላችሁ ወንጌል ውጭ የሚሰብክ ከዚህ የጸጋ ወንጌል ፈጥናችሁ እንዴት ወደ ልዩ ወንጌል ፈቀቅ እንዳላችሁ እደነቃለሁ። ነገር ግን ችግር የለውም። የእግዚአብሔር ጸጋ አይደለም የሚያድነን፣ ሕጉ ነው የሚያድነን አላችሁ። መልካም ሥራ ያድነናል አላችሁ። ኦኬ፣ ምንም ችግር የለውም። ይሄን የሰበከ ቀላል ነው። እኔ ጋር ቀላል ነው። አልደባደብ፣ ሰውነት የለኝ፣ አልሰዳደብ፣ መንፈሳዊ ሰው ነኝ። ግን አንድ ነገር አለ እኔ ጋር፣ እሱን ነው የምጠቀመው። ይሄን የሰበከው ሰው የተረገመ ይሁን። አናቴማ ዛት ሚንስ በዛሽ ቅጽበት ከእግዚአብሔር ለይቼዋለሁ አለ። አናቴማ ማለት የተለየ ማለት፣ ከእግዚአብሔር መውጣት። ይሄን የሰበከው ሰው አናቴማ ብየዋለሁ። አሁን እናንተ ተነሳስተን ዝም ብለን ተጣልተን ራስ አናቴማ ብንል ምንም አናመጣም። ጳውሎስ ግን ይሄንን ሰው ሚድነው በመልካም ስራው ጭምር ነው ያላችሁን ሰው የተረገመ ይሁን። አናቴማ የተረገመ ይሁን ማለት ዝም ብሎ እንደ ርጉም መዓት በላይ ይውረድብ ማለት አይደለም። ከማን ለይቼዋለሁ? ከእግዚአብሔር ለይቼዋለሁ። ይሄን የሰበከ የተረገመ ይሆናልና እሱ ብቻ አይደለም፣ ከሰማይ የመጣ መልአክ ካለም ከዛሬ በኋላ ወደ ላይ ሄድም አለ። ለይቼዋለሁ ከአምላክ አለ። የሰማይ መልአክም ቢሆን ምን ይሁን? የተረገመ ይሁን፣ አናቴማ ይሁን። እዚሁ መሬት ነው ማስቀረዋል። አይመለስም። ሰማይ ቤት መጥቶ አስተምሮ ሰማይ ቤት አይገባትም። ለይቼዋለሁኝ፣ አናቴማ አድርጌዋለሁ። ይሄን ማን ማለት ይችላል? እኔ አሁን ተነስቼ ይሄን ትምህርት የማትቀበሉ አናቴማ ብለህ ራስህ ተነስተህ ምንድን ምትለኝ? ኧረ ራስ አናቴማ። የኔም አይሰራም ያንተም አይሰራም። የሰፈር ጸብ ሆኖ ይቀራል። እነሱ ጋር ግን አናቴማ ሲል ዲታችድ ሆነሃል ከላይኛ። ጳውሎስ በመላእክት ሁሉ ላይ ስልጣን እንዳለን አታውቁም ማለት እንጂ አሁን አንተ እየተነሳ በመላእክት ላይ ስልጣን አለ እንዴ አሰርኩ ምናምን ትል የለም። ኦር ደግሞ አንዳንዶቹ በመላእክት ላይ ስልጣን አለን አሁን መልአክን አዝልሃለሁ። ኖ እግዚአብሔር ነው መልአኩን ስለኛ የሚያዘው አይደለም። እንደዛ በቦታው በአውዱ በጥቅሱ እንደዛ ይነበባል። እና ሐዋርያት ማለት ይሄ ነው። ኢየሱስ ምን ብሏል? የቀደሙት ነቢያት እግዚአብሔር ቀጥታ የላካቸው ልኡክ እንደሆኑ የአዲስ ኪዳንም ሐዋርያት ቀጥተኛ ልኡክ ናቸው። ዮሐንስ 20 ቁጥር 21 ላይ ኢየሱስ ምን ብሏል? አብ እኔን እንደላከኝ እኔም እናንተን ላኳችሁ። ለዚህ ሐዋርያት አብ ኢየሱስን እንደላከው ኢየሱስ ደግሞ ለኛ ወንጌል ይደርስ ዘንድ በቀጥታ የላካቸው እነማንን ነው? ሐዋርያቶችን ነው ወገኖቼ፣ የአጥቢያ ነቢያቶችን አይደለም። ማቴዎስ 28:19 የምታውቁት ጥቅስ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያደርጓቸው፣ ስልጣን ሁሉ በሰማይና በምድር ሰጥቶኛል ብሎ ቀጥታ ነው የላካቸው። ጳውሎስንም ማየት እንችላለን። ሐዋርያት ሥራ ምዕራፍ 22 ቁጥር 21 ላይ እርሱም ሂድ እኔ ወደ አሕዛብ ከዚህ ወደ ሩቅ እልካለሁና አለኝ። ቀጥታ ኢየሱስ ጳውሎስ እኔ ወደ አሕዛብ ከዚህ ወደ ሩቅ እልካለሁ አለኝ። እኛን ግን ጌታ እንዴት ነው የሚልከን? እንደ ጳውሎስ መጥቶ ጳውሎስ ምንድነው የሚለው? አየሁት ባየኸኝና በምታይልህ ከዚህም በኋላ ምስክር ይሆናል። እኛን ግን እንዴት ነው አገልግሉ የሚለን ጌታ? ብቅ ብሎ ማታ ነጭ ለብሶ ወይ ደማስቆ ላይ ወይ ቆጪ ላይ ተገናኝቶን ይህ ዳዊት ብሎን ነው? እንደዛ ነው አገልግሎት የጀመራችሁ ሰዎች? እንደዚህ ትጠብቃላችሁ? የሆነ ቦታ ላይ ጌታ ተገልጦ ወንድም ማማው ወይም እህት አስቴር
ቀጥታ እያያችሁት እንደ ጳውሎስ ሂድ ወደ አሕዛብ ሁሉ ይበለኝ እያስተማርኩ ነው እንደዛ ብሎኝ ነውን? አይደለም። እኛ በቃ ይኸውና በእግዚአብሔር ጸጋ በቤተ ክርስቲያን ውስጥ ባለ አገልግሎት እግዚአብሔር ቦታ ይሰጣል፣ አገልግሎት ይሰጣል፣ ጸጋ ይሰጣል፣ ያሰማራል፣ ትሰራለህ፣ ራስህ አታውቀው ትገለጣለህ፣ ሳታውቀው ታገለግላለህ እንጂ ኢየሱስ የሆነ መንገድ ላይ ተገናኝቶ ዳዊት አቤት ጌታ ሆይ የሆነ ብርሃን እየበራ እንዳትጠብቁ እሺ። ብዙ ሰው በር ዘግቶ የሚጸልየው እንደዛ እንዲመጣለት አስቡን። ጌታ ሆይ አትታየኝም ወይ? ቀን ይቆጥራል፣ 3 ቀኔ ነው ብልጭ አይልም ወይ? በዚህ ሰዓት አደገኛ ነው። እንደዛ የምትጠብቁ ሰዎች ካላችሁ ሰይጣን የብርሃን መልአክ መስሎ እንደሚገለጥ ተጽፏል። ብዙ ጊዜ ኢየሱስ ተገልጦልኝ በርቶልኝ የሚሉ ሰዎች እንዴት ሆነ ሲባል በር ዘግቼ ስጸልይ እኔ እሱ ነገር ሲዘልቅ አላቅም፣ እንደ ጳውሎስ ስልጣን ሲኖረው አላቅም፣ የሚናገሩት ቃል የአምላክ ቃል ሆኖ አላቅም። ለምሳሌ ትልቅ ታሪክ አውቃለሁ። ምንድነው? ምናልባት መጽሐፍቶቹ በተከታታይ ይወጡ ነበር። የዛ ሰው እንደ መጽሔት ሆኖ በየሳምንቱ የአንድ ቸርች ፓስተር ነው አሜሪካ ውስጥ እና ሰውየው ጊዜ ማታ ላይ በሱ አነጋገር ጌታ ይመጣና ራሱን ይገልጥልኛል። ሉተር ምን ብሎ እንደጸለየ ታውቃላችሁ? ጌታ ሆይ በህልምም አትታየኝ፣ በራእይም አትምጣ፣ ትልልቅ ተአምራትና ድንቅ በእጅ አታድርግ፣ ነገር ግን ግራ ገብቶኛልና ቅዱሱን መጽሐፍን ግለጥልኝ ብዬ ጸለይኳል። ሉተር ዓለምን አተራምሶ ሄደ ሰው ነው እስከዛሬ። ሉተር ሲባል እንደሚል አስቡ። ስንት ልጆች ግን ጌታ ሆይ ፋየር ቀባኝ፣ እጄ ላይ እሳት ብለው የት ገቡ? የት ደረሱ? ምን አተራመሱ? ምን ለወጡ? አሁን ወደ ዋናው ንግድ ልምጣና የሚያዘልቀና የሚጠቅመንን ለእድሜም የሚሆነንን ለትውልድ የሚሆነን እንድንይዝ ብዬ ነው። ሐዋርያት ሥራ ምዕራፍ 26 ቁጥር 17 እናንበው። ጌታ ምን አለው መሰላችሁ ጳውሎስን? ይሄን ማውራላችሁ ምንድነው? የብሉይ ኪዳን ነቢያት ቀጥታ የተላኩ ናቸው። ሂድ እንደዚሁን አይደለ? ልክ የአዲስ ኪዳን እነማን እንደሆኑት ሐዋርያት። አሁን ከዛ ውስጥ አንዱን ሐዋርያ እያየን ነው፣ ጳውሎስን ማለት ነው። እኔም ጌታ ሆይ ማነህ አልኩት ከቁጥር 15። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። የኔ ኢየሱስ አይ ላቭ ዩ። የኔ ጀግና እኮ ነው ጌታ። ሰማይ ቆሞ እኮ ነው። ነገር ግን ተነሳና በእግር ቁም። ያ ማለት ይሄ መገለጥ ከመምጣቱ ከ7 ዓመት ምናምን በፊት ነው ኢየሱስ የተሰቀለው እዛ ሀገር ላይ። ጳውሎስ ሲጠራ ክርስትና ከጀመረ 7-8 ዓመት አልፏል። ሰማይ ሆኖ ሰውየው መንገድ ላይ ሲሄድ ከቻል። አንተ የምታሳድደኝ እኔ ኢየሱስ ነኝ። ደስ አይልም? የኛ ጌታ። ነገር ግን ተነሳና በእግር ቁም። ስለዚህ እኔን ባየህበት ነገር፣ ምን ባልክበት? ባየህበት ነገር፣ ለአንተም በምታይበት ነገር ማለት ከዚህም በኋላ እታይልሃለሁ፣ አገልጋይና ምስክር ትሆን ዘንድ ልሾም ታይቼልሃለሁና። አሁን ለምሳሌ ጌታ ኢየሱስ እንደዚህ ተገልጦ እኔንም አልሾመም፣ ፓስተር እንትናንም አልሾማቸውም፣ ቄስ እንትናንም አልሾማቸውም። ማነች ግፋ ቢል ብትሾም ቤተ ክርስቲያን ሰው ትሾማለች፣ ጸጋውን ታይና ትሾማለች። ይሰማል። ምስክር ትሆን ዘንድ ልሾም ታይቼልሃለሁ። እንደዚህ እንዳትጠብቁ እዚህ ቤት ያላችሁ ሰዎች። ጌታ ሆይ ለሳውል እንደዛ ሆነ በአደባባይ ተገልጠ፣ ጌታ ሆይ ይሄውና 3ኛ ቀኔ ነው ጾም ጸሎት ያስኩኝ እና ተከሰትልኝ ተገለጠልኝ። የለም እንዳትጠብቁ። እዚህኑ ፕሮግራም ሰዓት ነው። መዘመር የምትፈልጉ ኳይር ግቡ፣ ማስተማር የምትፈልጉ ከኛ ጋር ዋሉ። በእኛ ላይ አታንጅቡ። የምናስተምራትን ቃል በቃል ሀከስከፈ ሳትቃወም መስማትና ሳትቃወም እንደወረደች ማቀበል። ሀብቴን ለምን እንደምወደው ታውቃላችሁ? አንዳንዶቻችሁ ዴቭ ያስተማረውን ነው የሚያስተምረው ስለምትሉ እና ምን ሊያስተምር ፈለግ? ምን ፈለግ? የአቴና ሰው ነህ እንዴ አንተ? እና ክርስቲያን ነህ? የአቴና ሰው ነው። አዲስ ነገር ለመስማት ይሰበሰቡ ነበር ይላል። እኛ አዲስ ነገር የለንም። እኔ አሁን ቁጭ ስል የሚወጡ ወንድሞች እኔ ያስተማርኳትን እንደወረደች ካላረገ በስተቀር እራቀቃለሁ ሲል እንሰነባበታለን። እንዴ እኔም ሰማው አስተማርኩ፣ ያኛውም ሰውዬ ሰምቶ አስተማረ፣ ያኛውም ሰምቶ አስተማረ። አዲስ ነገር የለም። ስለዚህ እኔ ሰምቼ አስተማርኩ፣ የሰማውን ታስተምራለህ እንጂ እኔ ግን ትንሽ ያሁንት ላይ ምናምን ብሎ የለም። አንዲት እኛ ከምናስተምረው ወጣ ስትል የለም፣ አንገናኝ።
በእግር ቁም፣ ስለዚህ እኔን ባየበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ሾመት አይችልሃለሁ አለው። ማንን? ጳውሎስን። እኔን ግን አይለኝም። እንዳትጠብቅ ተንበርክከ ጌታ ሆይ እንድትሾመኝ የለም። እንኳን አንተን እዛው ጋር ያለውን ሐናንያን እንደዛ ይለው የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እርሱ ከምልክ ከአሕዛብ አድነሃለሁ አለው ኢየሱስ። ማንን? ጳውሎስን። እኛ ምንድነን? ጳውሎስ የተሰጠውን አደራ ሰጥቶን የተቀበልንና ምንቀባበል ዱላ ቅብብል አይነት ምንቀባበል ሰዎች ነን። ባላደራው ሰውዬ ማን ነው? ጳውሎስ ነው። እንደ እግዚአብሔር ባላደራ ባልሰብክ ወዮልኝ የሚል እሱ ለሰውየው ባይሰብክ ወዮለት ባላደራ ነው። ያንን ባልሰብክ ወዮልኝ ያለውን ነገር እንደኛ ከአቅመ ቢስነት ጋር የተሰጠው ሳይሆን ከስልጣን ጋር የተሰጠው ሹመቱ፣ ስልጣኑ፣ ወኪልነቱ፣ ማህተም ሁሉ ተሰጥቶ ጉዳይ ማታስፈጽም ከሆነ ትጠየቃለህ። እኛ ባይ ግሬስ በሰጠን ጸጋ እግዚአብሔር ለአንዱ ወንጌላዊነትን ይሰጠዋል፣ ሐዋርያነትን አይሰጠውም። ወጥተህ የምትሰብከው ግን ጳውሎስ የሰበከውን ኢየሱስን። ለአንዱ አስተማሪነትን ይሰጠዋል፣ እናስተምራለን። ምን? እነሱ የመሰረቱት መሰረት ላይ ብቻ ትምህርታቸውን መደጋገም ጳውሎስ ያወራውን መድገም። ባይገርማችሁ የዛሬ 10 ዓመት ስትመጡ ይህንኑ ትምህርት ነው የምንማማረው። ቢደብራችሁ መናው ሰለቸን መብታችሁ፣ ድንችና ዱባ በጤሃ ማረን መብታችሁ። የዛሬ ስንት ዓመት ስትመጣ አሁንም ኤፌሶን ጥናት ነው፣ ቆሮንቶስ ጥናት ነው፣ ኢየሱስ ነው፣ ጸጋው ነው፣ በጸጋ ነው። ምንድነው? ከዳንን አንጠፋም፣ የዘላለም ሕይወት ዋስትና አለን፣ ጥምቀት አያድንም፣ የጌታ ራት አያድንም፣ ያለ ደም መፍሰስ ስርየት የለም የሚለው ይቀጥላል። የዛሬ 10 ዓመት ጌታ ቢፈቅድ ብንኖር የለም አዲስ ትምህርት እንዳጠቡ ይሄን ትምህርት ጨርሰው ለምን ሌላ ዲሆነ ነገር አይጀምሩም? አንጀምሩም፣ የለንም። እቺኑ ነው የምንቀጥለው። ተደባብረን አልቀን እዚህ ያሉ ማይደብራቸው ከነሱ ልጆች ጋር ደግሞ እንቀጥላለን ማለት ነው። እንደዛ ነው ወንጌል። አዲስ ነገር ህዝቡን ለማስደሰት መፍጠር የለም፣ አይቻልም። ይሄው እስከ ዛሬ ተማማርነው ብዙ ትምህርት አለ። ነገ እዚህ ጋር የሚወጡ ወንድሞች እሷኑ ስብከት ይቀጥላሉ፣ እሷኑ ጸሎት ይጸልያሉ፣ እሱኑ አምልኮ መዝሙር አድርገው ይሰራሉ። ይሄን ይመስላል ትምህርቱ ነው እንደዚህ የሚያናግረኝ። እየሰለጠንኩባችሁ አይደለም፣ ቃሉ ነው የሰለጠነብን። እግዚአብሔር የተመሰገነ ይሁን። እናመሰግናለን ኢየሱስ አባት፣ ክብር ላንተ ይሁን። ነገ እሱን እንቀጥላለን። ተመስገን ዛሬ ስላዋልከን፣ ስለ ቀን ውሏችን ከማለዳ እስከዚህ ሰዓት ስለረዳህን፣ ስላገዝከን እግዚአብሔር በየስፍራው ወንድሞቼ እንዲያመልኩ፣ እንዲጸልዩ፣ ስምን እንዲጠሩ ይሄን ቀን ስለሰጣቸው እግዚአብሔር በየስፍራው የነበሩትን ሁሉ ከክፉ ስለጠበቅ ወደዚህ ስፍራ በመልካም ስላቀና እግራችንን እናመሰግናለን። ምሕረትህ ስለገነነችልን ዛሬም ምሕረትህ ስለበዛችልን እናመሰግናለን። የኢየሱስ ክርስቶስ አባት አሁንም ቃልን ለሰሙት ሁሉ ብዙ ጸጋ ብዙ ምሕረት እንድታደርግ እግዚአብሔር ሆይ በጸሎት ርዕሳቸው ላይ ኃይልህ እንዲገለጥ ቃልህ እንዲገለጥ መንፈስህ እንዲሰራ እግዚአብሔር ማድረግ የሚገባህ እንድታደርግ መስራት የሚገባ እንዲሰራ በኢየሱስ ክርስቶስ ስም እጸልያለሁ። ቅዱስ አባት ሆይ መንፈሳዊ ነገራችንን እንድታበዛው ክርስቶስ እንድታበዛልን አይኖቻችን ብዙ እንዲሆኑ እንዲከፈቱ እንዲበሩ ክብርህን እንድናይ እግዚአብሔር አርቀን እንድናይ ማስተዋል እንዲበዛልን በኢየሱስ ስም ዳሰሰው አይኑን ከእንደገናም ደግሞ ዳሰሰው ሰውየውም ከሩቅ ያለውን ሁሉ ተመለከተ ተብሎ እንደተጻፈ ጌታ ኢየሱስ በቃልህ ደጋግመህ ነክተህ ከሩቅ ያለውን ሁሉ ማስተዋል እንድንችል ደግመ ንካን ደግመ በእጅህ አይነ ልቦናችንን አብራለን ንካለን። ጌታ ሆይ የዛሬውን እንዳናይ የሚያልፈው እንዳናይ የሚከበን እንዳናይ የሚያስፈራራን እንዳናይ እግዚአብሔር ሊውጠን የሚነሳው እንዳናይ የሚዝትብንን እንዳናይ እግዚአብሔር ሆይ ክፎችን ምክር እንዳንሰማ ጆሮአችንን እንዳንሰጥ ቃልህ ብቻ እግዚአብሔር በልቦናችን ውስጥ እንዲገባ በአእምሮአችን ላይ በመንፈሳችን ላይ ቃልህ ብቻ እንዲሰራ ድምጽ ብቻ እንዲሰራ በኢየሱስ ክርስቶስ ስም ለወንድሞቼም ለእህቶቼም ለኔም እንደዚህ እንዲበዛ ጸለይኩ። ቅዱስ አባት ሆይ የቃል ውሃ የቃል ማዕበል የቃል የጠራው ንጹህ ውሃ በእኛ ላይ እንዲበዛ እንዲፈስልን በእኛ ነገር ላይ በመንፈስ በነፍስ በስጋችን ላይ ብዙ ነገር እንዲሰራ በኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን። በኢየሱስ ክርስቶስ ስም እናመሰግንሃለን። አሜን።